ኤዲቲንግ፣ ቤዚክ ኮምፒውተር ስኪል፣ ኮንተንት ክሪኤሽን፣ ስለ ኤአይ ቱሎች አጠቃቀም ወይም ደግሞ ፕሮምፕት ኢንጂነሪንግ፣ አፕወርክ፣ ሶሻል ሚዲያ ማኔጅመንት፣ ዲጂታል ማርኬቲንግ፣ ግራፊክ ዲዛይን የመሳሰሉትን የት ሂጄ ልማር? ኦንላይንም ሊሆን ይችላል፣ በአካልም ሊሆን ይችላል። በዚህ ቪዲዮ ከየትኛው ተቋም ሄዳችሁ ብትማሩ ውጤታማ ልትሆኑ እንደምትችሉ ክሊርሊ በሚገባችሁ ቋንቋ እነግራችኋለሁ። ቢሊሚ ሁሌም ከማሳያችሁ ቴክኒካል ስራዎች በዚህ ቪዲዮ የማስተላልፈው መልእክት ለእናንተ ስለሚጠቅማችሁ በደንብ ሀሳባችሁን ስብስብ አድርጋችሁ እስከ መጨረሻው ቪዲዮ ለማየት ሞክሩ። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንድትደርሳችሁ ኖቲፊኬሽን አንሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁኝ ቆዩ። Universal Tube. ቪዲዮ ኤዲቲንግ፣ ኮንተንት ክሪኤሽን፣ ስለ ኤአይ ቱሎች፣ ስለ ቤዚክ ኮምፒውተር ስኪል፣ ግራፊክ ዲዛይን፣ ሶሻል ሚዲያ ማኔጅመንት፣ ስለ ዩቲዩብ አውቶሜሽን፣ በአጠቃላይ ስለ ዩቲዩብ ከየት ብትማሩ ውጤታማ ልትሆኑ ትችላላችሁ? እንዴት ስራ መማር ያለባችሁ? በደንብ አድርጋችሁ ስሙኝ። ምናልባት የማትፈልጉት ያስቀመጣችሁት ብር ካለ ያ ማለት ልትጠጡበት ትችላላችሁ፣ ልትለብሱበት ትችላላችሁ። ለሰው የምትሰጡት ወይም ደግሞ የባንክ አካውንታችሁ የሚቀመጥ ትርፍ የሆነ ብር ካለ እና ሰው እንዲቆጣጠራችሁ የምትፈልጉ ከሆነ የተለያዩ ሰዎች አሉ ኦንላይን የሚያስተምሩ እኔንም ጨምሮ። እዛ ላይ አፕላይ አድርጋችሁ ለአንድ ወር ለሁለት ወር የምትፈልጉትን ስኪል መማር ትችላላችሁ። ነገር ግን አንድ አንደርላይን ማድረግ ያለባችሁ ከዛሬ 2 አመትና 3 አመት በፊት ሰዎች በጣም ሀብታም የሚሆኑት ወይ ቡና ቤት ይከፍታሉ፣ ሆቴል ይከፍታሉ፣ ቡቲክስ፣ የተለያዩ መካዝኖችን አስመጭና ላኪ በመሆን ብቻ ባይ ኤኒ ሚንስ የሚገበያዩት ነገር ነበረ። አሁንም ያ ነገር አለ። አሁን ላይ ደግሞ እኔንም ጨምሮ እንደ ቢዝነስ የተያዘው የጠቀስኳችሁን በሙሉ ቤዚክ ኮምፒውተር ስኪልን፣ ኮንተንት ክሪኤሽንን በሉት፣ ስለ ዩቲዩብን በሉት፣ ራሱ ዩቲዩብ አውቶሜሽንን ጨምሮ ስለ ዲጂታል ማርኬቲንግ፣ ስለ ሶሻል ሚዲያ ማኔጅመንት፣ ስለ ሰልፍ ዲቨሎፕመንት እያንዳንዱ ኦንላይን ማስተማር እና ገንዘብ መስራት ተይዟል እንደ ስራ ማለት ነው። እኔ ስማር ለምሳሌ ስለ እነዚህ ነገሮች ሳቅ ኦንላይን ራሴን እያስተማርኩኝ ዘን ፕራክቲስ እያደረኩት የመጣሁት ነገር ነው። ስለዚህ ከኔ ከኤክስፒሪየንስ ካለኝ ብትማሩ ያቀልላችኋል። ያላችሁ ትርፍ ብር ካላችሁ መማር ትችላላችሁ ከፍላችሁ ኦንላይንም ሆነ በአካልም ሄዳችሁ። ነገር ግን እኔና ሌሎች መሰል አሁን እንደዚህ ኦንላይን ኮርሶችን እየሸጠን ኦንላይን እያስተማርን ያለን ሰዎች ማን ያስተማረን? መጀመሪያ ማን? እኔ 5 ሳንቲም ከፍዬ የተማርኩት ኮርስ የለም። የመጀመሪያ ዲግሪን፣ ሁለተኛ ዲግሪን ዩኒቨርሲቲውን ያስተማረኝ ስለ ቪዲዮ ኤዲቲንግ፣ እንዲ ሪካርድ ማድረግ፣ ስለ ዩቲዩብ፣ ስለ ኮንተንት ክሪኤሽን፣ ስለ ኤአይ ቱሎች፣ ስለ ቤዚክ ኮምፒውተር ስኪል፣ ስለ ላንጉጅ 5 ሳንቲም ከፍዬ የተማርኩት አንድ ምስኪል የለም። ኮርሶችን አትግዙ እያልኩ አይደለም፣ ቅድምም ተናግሬያለሁ። አንድ ሲምፕል የሆነ ሎጂክ ምነግራችሁ እንግሊዘኛን እንደ ኮርስ ከኬጅ ጀምረን ተማር ነው። ከ7ኛ ክፍል ጀምሮ ደግሞ ሙሉ ኮርሶች 11ዱም ሳብጀክት በእንግሊዘኛ ተማር። ዩኒቨርሲቲ የገባችሁ ገብታችኋል፣ ያልገባችሁ ደግሞ ችግር የለውም። ብቻ እንደዛ መጣን። ለምንድነው አሁን ናቹራል ወይም ደግሞ ፍሉዌንት እንግሊሽ ስፒከር ያልሆን ነው? ፕራክቲስ ስለማናደርግ። ስለዚህ ከኔ በ10,000 ብር በ15,000 ብር ቪዲዮ ኤዲቲንግ ብትማሩ እና ፕራክቲስ ካላደረጋችሁት መማራችሁ ምንም ጥቅም የለውም። ልክ እንግሊዘኛ ተምረን እንደመጣ ነው ማለት ነው። ስለዚህ አንደኛ የናንተ ፍላጎት እና የናንተ ኢፈርት ይወስነዋል። ሁለተኛ ደግሞ ለምሳሌ ነው ከዛሬ 3 አመት በፊት ጀምሬ ነው አይደለ ስለ ቪዲዮ ኤዲቲንግ። ምክንያቱም እስካሁን የለቀቅኳቸው ቪዲዮዎች በሙሉ እስከነ ስህተታቸው ራሴ ነኝ ቪዲዮ ኤዲቲንግን ኦንላይን ተምሬ ማለት ዩቲዩብ ቪዲዮዎችን አይቼ ከዛ ወራ አፕሊኬሽኖችን ጭኜ ዘን ኤዲት እያደረኩኝ እዚህ ደረጃ የደረስኩት። ማንንም ሰው ቀጥሬ ዩቲዩብ ተምኔልም ቪዲዮ ኤዲቲንግም ኮንተንት ክሬት ማድረግም ስክሪፕት መጻፍም በኔ ቻናል ላይ የማንም ሰው ተሳትፎ ወይም ደግሞ የማንም ሰው ኮንትሪቢዩሽን የለውም። ከዛሬ 3 አመት በፊት ስለ ቪዲዮ ኤዲቲንግ ለመማር በጣም ከባድ ነበር። ምክንያቱም ለምሳሌ አንድ ሙሉ ቪዲዮን ጨርሳችሁ ከዛ በኋላ የሆነ ቴክኒካል የሆነ ቻሌንጅ ቢገጥማችሁ አሲስት የሚያደርጋችሁ ወይም ደግሞ ሳፖርት የሚያደርጋችሁ 24 ሰዓት የሚሰራ የምትጠይቁትን ስፔሲፊክ የሆነ አንሰር የሚሰጥ አማካሪ ፕሮፌሰር ኤአይ የሚባል አልነበረም። አሁን ግን ለምሳሌ ስለ ቪዲዮ ኤዲቲንግ
ኤዲቲንግ የት ልማር፣ የትኛው ቻናል የትኛው ቪዲዮ አሪፍ ነው እስኪ ሊንኩን አምጣልኝ ብትሉት ያመጣላችኋል በአማርኛም ሆነ በእንግሊዝኛ። ቤዚክ ኮምፒውተር ስኪል መማር እፈልጋለሁ፣ ስለዚህ ሮድ ማፑን ስጠኝ፣ ሞጁል አዘጋጅልኝ፣ ሻርት ከቶችን ንገረኝ ብትሉት ይዘረግፍላችኋል። ያን ዳውንሎድ አድርጋችሁ ማንበብ ዘንድ ፕራክቲስ ማድረግ ትችላላችሁ ኮምፒውተራችሁን ይዛችሁ እና በጣም ማአት ኮንተንቶች አሉ በአማርኛም በእንግሊዝኛም ፐብሊሽ የተደረጉ ወይም ደግሞ የተለቀቁ። ከዛሬ 2-3 ዓመት በፊት ግን የውጮችን ቪዲዮ ያየን ነው እዚህ ደረጃ የደረስነው ስለዚህ ምን ልላችሁ ፈልጌ ነው ማለት ስራታችሁ የተቸገራችሁ ወደ ዲጂታል ዓለሙ መቀላቀል የምትፈልጉ ሰዎች አይ በዚህ አመት እኮ ቤዚክ ኮምፒውተር ስኪል መማር ፈልጌ ነበር፣ ነገር ግን ለመማር 8000 ብር 10000 ብር 15000 ብር ጠየቁኝ፣ ምን ላድርግ፣ የትኛው ጋር ሄጄ ልማር፣ የትኛው በጥራት ይሰጣል የሚለው ነገር ሊያሳስባችሁ አይገባም። ዋናው የሆነ ነገር ለማወቅ ከልባችሁ አስቡ እንጂ አውትሼን ማድረግ ትችላላችሁ። በቢው የምናገኘው ገንዘብም እንዳለ ሆኖ ኮርሶችን በመሸጥ ወይም ደግሞ ኦንላይን በማስተማር በሚሊየን መኒ ሜክ ማድረግ እንደሚቻል ስለገባን ከኔ ቪዲዮ ኤዲቲንግ ብትማሩ የትም ቦታ ልታገኙት የማትችሉትን አሳያችኋለሁ። ቤዚክ ኮምፒውተር ስኪል ብትማሩ ልክ እንደዛ፣ ስለ ኮንተንት ክሬሽን ብትማሩ ልክ እንደዛ ብዬ ራሴን ፕሮሞት ላደርግ እችላለሁ። ነገር ግን አሁንም የናንተ ኢፈርት እስከሌለበት ድረስና ፕራክቲስ እስካላደረጋችሁ ድረስ ቪዲዮ ኤዲቲንግ እንደው በሚገርም ሁኔታ እንኳን የተለየ ነገር ባሳያችሁ ሄዳችሁ ፕራክቲስ እስካላደረጋችሁ ድረስ ኢትስ ስኪል ሶ ይጠፋባችኋል ማለት ነው ስለዚህ ኖርማሊ ከኔ ጋር 8000 ብር ወይም ደግሞ 10000 ብር ከፍላችሁ የምትማሩበትን ገንዘብ የ3 ወር አንሊሚትድ ፓኬጅ ሞልታችሁ ኦንላይን ቅጥቅጥ አድርጋችሁ የጠፋችሁን ነገር ኤዲቶችን እየጠየቃችሁ ሮድ ማፑ ማለት አሁን ለምሳሌ ብሉፕሪንት አዘጋጅልኝ፣ የትኛው ሶፍትዌር ኢንስታል አድርግ፣ ስለ ቪዲዮ ኤዲቲንግ ሳወራ ይሄ ሶፍትዌር ነው የምጠቀመው፣ እንደዚህ ነው ዳውንሎድ የሚደረገው፣ ያንዳንዱን ፕሮሲጀር እነዚህ ላይብራሪዎች ናቸው፣ እንደዚህ ትራንዚሽን አድጀስትመንቱ ታይምላይኑ ከት ማድረግ ስትሩ ኦዲዮ ቪዲዮ ኢፌክቶች ምናምን እያልኩ እያንዳንዱን ያሳያለሁ አለ። ስለዚህ ኖታችሁን እየያዛችሁ ኮምፒውተራችሁን አስቀምጣችሁ የ3 ወር አንሊሚትድ ፓኬጅ በ5000 ብር ገዝታችሁ ቅጥቅጥ አድርጋችሁ የምትፈልጉትን 2 ስኪል ያም ከኔ ጋር ኦንላይን የምትማሩት የነበረው ለምሳሌ እኔ ከምሽቱ 2 ሰዓት ነው የሚመቸኝ ብል ከናንተ 2 ሰዓት ላይ መብራት ላይኖር ይችላል፣ ኢንተርኔት ሊቆራረጥባችሁ ይችላል። ምክንያቱም የምንገናኘው ኦንላይን ነው። ፕላስ ዛት በአካል እንኳን ሄጄ ልማር ብትሉ ክፍለ ሀገር ልትኖሩ ትችላላችሁ። ሲቀጥል ደግሞ ወደ ከተማ ልምጣ ብትሉ የቤት ኪራይ የትራንስፖርት ማውጣት ሊጠበቅባችሁ ይችላል። በቪአይፒ መማር እስካልቻላችሁ ድረስ 1 ወር 2 ወር ይፈጅባችኋል አንድ ስኪል ለመማር። ነገር ግን ከቤታችሁ ቁጭ ብላችሁ ኢቭን ቪዲዮ ኤዲቲንግን በአንድ ሳምንት መማር ትችላላችሁ። ቤዚክ ኮምፒውተር ስኪል በአንድ ሳምንት መማር ትችላላችሁ። ምክንያቱም 24 አወር እናንተ በሚመቻችሁ ሰዓት ከፈልጋችሁ ከሌሊቱ 7 ሰዓት ተነስታችሁ ቪዲዮአችሁን ከፍታችሁ በጎን ኮምፒውተራችሁን ከፍታችሁ ፕራክቲስ ማድረግ ትችላላችሁ። ስለዚህ በዚህ መልኩ ስክሪፕት እንዴት ነው የሚጻፈው፣ ስክሪፕት ማለት ምን ማለት ነው፣ ኮንተንት ማለት ምን ማለት ነው ባይ ኢትሰልፍ እያንዳንዱን ሶሻል ሚዲያ ማኔጅመንት እንዴት ነው ማኔጅ የሚደረገው ብላችሁ ዩቲዩብ ቱቶሪያሎችን እዩ፣ ዘን ኤአይ ቱሎችን ጠይቁ። ከዛ በኋላ ፕራክቲስ አድርጉ። አዶናይ እኮ ሰግጡ ብሏል አይደል? ከዛሬ 7 ወር ነው 8 ወር በፊት እሱ ስግጥ ብሎ አቋሙን ስለያዘ ዛሬ ላይ የደረሰበትን ደረጃ ታውቃላችሁ አይደል? እነ ሀቢባ ቲክቶክ ላይ የነበሩትን እነ ዮናስ ሞ ዩቲዩብ ላይ እነ ዶንኪ ዩቲዩብ እንዴ ማንም ማስተምሮች እኮ አይደለም፣ ጀስት በራሳችሁ ነው ፕራክቲስ ያደረጉት። ራሳችሁ ላይ መስራት እስካልቻላችሁ ድረስ ለውጥ ልታመጡ አትችሉም። እናንተው ራሳችሁ ላይ እስከሰራችሁ ድረስ በጣም ብዙ ፍሪ ቱሎች አሉ ዩቲዩብ ላይ ማለት ነው። ስለዚህ ቱቶሪያሎችን ከዛ እዩ። ከፈለጋችሁ ስለ ኤአይ ቱሎች እንዴት መጠቀም እንዳለባችሁ ለምሳሌ ስለ ኖትቡክ ኤልኤም ብላችሁ ሰርች ብታረጉ በአማርኛ በእንግሊዝኛ ኖትቡክ ኤልኤም ኤአይ ቱሉን እንዴት መጠቀም እንዳለባችሁ ግልጽ የሆነ መረጃ አለላችሁ። ፕሮምፕት ኢንጂነር ብላችሁ ሰርች ብታረጉ አለላችሁ ማለት ኤአይ ቱሎችን ለመጠየቅ እንዴት ነው ኢንስትራክሽን መጻፍ ያለብን ለትምህርት ለቢዝነስ መኒ ሜክ ለማድረግ የምትፈልጉትን ኮርስ ለመማር ኖርማሊ ኤአይዎችን እንደ አስተማሪ መጠቀም ትችላላችሁ ስለዚህ ቪዲዮ ኤዲቲንግ ነው ቤዚክ ኮምፒውተር ስኪልን በሉ ሶሻል ሚዲያ ማኔጅመንትን በሉት የምትፈልጉትን ስኪል እኔ አሁን ዝም ብዬ ሳምፕል ነው እየነገርኳችሁ ያለው ስለ ዩቲዩብ አውቶሜሽን በሉት ስለ ዩቲዩብ ማስተር ክላስን በሉት ኤቭሪቲንግ ኦንላይን ላይ መማር ትችላላችሁ። የጠፋችሁን ነገር ኤአይዎችን እንደ አሲስታንስ መጠቀም ትችላላችሁ። ስለዚህ ፕሊዝ አትሸወዱ ማለት ቅድም ነግሬያችኋለሁ። እናንተ ኮንትሮል የሚያደርጋችሁ ሰው የምትፈልጉ ከሆነ ከፍላችሁ ከኔም ጋር ከሌላውን ሰው ጋር መማር ትችላላችሁ። ኤቭሪዌር ሄዳችሁ ደስ ያላችሁ ቦታ ያስተምረኛል ብላችሁ የምታስቡት ቦታ ላይ ማለት ነገር ግን በኋላ ስራው ላይ ማንም ሰው ኮንትሮል አያደርጋችሁም አይደለ? እኔ ለምሳሌ ራሴን መሸጥ ከፈለኩ ከኔ ውሰዱ እንደዚህ ነው እንደዚህ ከኔ ጋር ብትማሩ ይሄን ጥቅም ልታገኙ ትችላላችሁ፣ ከማንም ሰው ጋር ልታገኙት አትችሉ ምናምን ልል እችላለሁ። ነገር ግን እኔን ያስተማሪ ማን ነው? እኔ እኮ የተማርኩት ኦንላይን ነው አይደለ? ወደ ዲጂታል ዓለሙ መምጣት አለብን። አዎ መምጣት አለብን። ቪዲዮ ኤዲቲንግ ያስፈልጋል፣ የስ ያስፈልጋል። ዲጂታል ማርኬቲንግ ያስፈልጋል፣ የስ ያስፈልጋል። ሶሻል ሚዲያ ማኔጅመንት ማወቅ ያስፈልጋል። ምንም ጥያቄ የለውም። የኤቱሎችን መጠቀም
መጠቀም አለብን ግዴታ ነው። እነዚህን ካልተጠቀመን እንዴት አድርጌ ላስረዳችሁ? በቃ እዚህኛው ሴንቸር ላይ የላችሁ ማለት ነው። ግን እንዴት ነው መማር የምንችለው? ለቪዲዮ ኤዲቲንግ 10,000 ብር 15,000 ብር አውጥታችሁ ለቤዚክ ኮምፒውተር ስኪልን በተመሳሳይ ለኤአይም በተመሳሳይ ለዲጂታል ማርኬቲንግ ልክ እንደዛው ኖ አይሆንም። ስለዚህ የምትፈልጉትን 2 ወይም ደግሞ 3 ስኪል በዚህ 3 ወር የ3 ወር አንሊሚትድ ፓኬጅ በ5,000 ብር ወይ በ6,000 ብር ከሳፋሪኮም ወይም ደግሞ ከኢትዮ ቴሌኮም ግዙና ቤታችሁን ዝግት አድርጋችሁ ቀጥቅጣችሁ ተማሩ። ነገር ግን እኔ ኮምፕሊትሊ ከፍላችሁ አትማሩ እያልኩ አይደለም። 10,000 ብር 15,000 ብር ወይም ደግሞ 20,000 ብርና 30,000 ብር ስለሌለኝ ከፍዬ መማር አልቻልኩም፣ ከፍዬ ስላልተማርኩ ደግሞ ማወቅ አልችልም ብላችሁ ከምትተኙ ግን በራሳችሁ ብትማሩ በጣም ውጤታማ ትሆናላችሁ። እያንዳንዱን ስኪል ኦንላይን በራሳችሁ መማር ትችላላችሁ። ያን ሰበብ አታድርጉ እና ይሄን ክረምት ደግሞ ፕሮፐርሊ ተጠቀሙበት እያልኳችሁ ነው። ለምሳሌ እኔ አሁን እንግሊዘኛ ጎበዝ አይደለሁም፣ ስናገር አልችልም ኦልሞስት ማለት እችላለሁ። ስለዚህ የትም ትምህርት ቤት አይደለም ሄጄ ከፍዬ መማረው። ከዚህ በኋላ ኖርማሊ መማር እችላለሁ ኦንላይን ኤአይ ቱሎችን በመጠቀም ቻት ጂፒቲ ጋር 24 ሰዓት ማውራት እችላለሁ፣ ጀሚኒ ጋር ማውራት እችላለሁ፣ ሌሎችም ኤአይ ቱሎች አሉ። ስለዚህ ከነዛ ጋር አይደለም እንግሊዘኛ ላንጉጅ አፋን ኦሮሞ ትግረኛ ራሱ መማር እችላለሁ እዚህ አገር ቤት ያሉ ላንጉጆችን። ስለዚህ ለኔ ትልቁ ችግር እንግሊዝ ነው። እንግሊዝ ደግሞ የተለያዩ ትምህርት ቤቶች ሄጄ ከፍዬ መማር ሳይሆን ኖርማሊ ኦንላይን በምፈልገው ሰዓት ገብቼ እየተማርኩ ፕራክቲስ ማድረግ እችላለሁ። ዋናው ጥረት ነው። ምን ያህል ፈልገዋለሁ አይ መስት ቢ ጊቭ ኤ ታይም ስኬጁል አድርጌ በአግባቡ ልሰራ ይገባል። በዛ መልኩ እናንተም ምናልባት ስራ አታችሁ የተቀመጣችሁት ወንድሞቼ በተለያየ የሙያ ዘርፍ ያላችሁ ልትሆኑ ትችላላችሁ። ካላችሁ ጠባብ የሆነ ጊዜ 1 ሰዓት 2 ሰዓት 3 ሰዓት ወስዳችሁ ፕሊስ ፕራክቲስ አድርጉ። እንዲሁም ደግሞ ያለቻችሁን ገንዘብ አጠራቀማችሁ ለአንዲት ስኪል 8,000 ብር 10,000 ብር 15,000 ብር ከፍላችሁ ከሚሆን ኢንተርኔት የ3 ወር ሞልታችሁ በዛ የምትፈልጉትን አትሊስት 2 ወይ ደግሞ 3 ስኪል መማር ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ቻናሉን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። በሌላ ቪዲዮ በሌላ ቲም እስካገኛችሁ መልካም ጊዜ። ባይ ባይ።